ቤተ መቅደሳችን ሳይቀር ፊታችን ወደ ምስራቅ እንድንዞር የሚያደርግ ነው፣ ወደ ምዕራብ አይደለም። አንዳንድ አባቶች ይህንን እኛ የምንጠቀመውን አቅጣጫ ላይጠቀሙ ይችላሉ። በሁሉም ግን ክርስቶስ አምላካችን እግዚአብሔር አለ የለም። ምሳሌነቱን ለማሰብ ወደ ምስራቅ እንዞራለን። እኛ ከአቅጣጫው ጋር ምንም ጉዳይ የለም። አቅጣጫው በራሱ ይሄ ምስራቅ የሚለው ምስራቅነቱ አይደለም፣ ምስራቅ ውስጥ ያለው ምስጢር ነው ፊታችን ወደዛ እንዲዞር የሚያደርገው። አንዳንዶቻችሁ ምንድነው መጸለይ ያለብን ትላላችሁ? የትኛውንም ጸሎት ገባሪ ሰናዩ ዲያቆን ወደ ምስራቅ ተመልከቱ ይላል ብዙ ጊዜ። ውስተ ጽባህ ነጽሩ፣ አንዳንድ ምዕመናን ወደ ምስራቅ ትዞራላችሁ። ይሁ ዋናው ግን ወደ ምስራቅ ተመልከቱ ማለት ክርስቲያኖች ወደ ምስራቅ መዞራችን እንዳለ ሆኖ እንደምታውቁት ቤተልሔም በምስራቅ ነው የሚሰራው። ደጀ ሰላም በምዕራብ ይሰራል፣ በመካከሉ ቤተ መቅደሱ ይሰራል። ደጀ ሰላምን የከተማ ሰዎች ብዙ የምታውቁት አይመስለኝም። ደጀ ሰላም ማለት ምግብ ቤት ማለት ነው ብላችሁ ከዚህ ቀደም ነገራችሁኛል። መመገቢያ ነው። እሱ ግን አይደለም። አሁን በአዲስ ኪዳን ደጀ ሰላም ማለት መቁረብ የማይችሉ ሰዎች ቤታቸው ቁርባን አይሄድላቸውም። ቤታቸው ድረስ ቁርባን ሳይሄድ እነሱ ደጀ ሰላም ድረስ መጥተው የሚቆርቡበት፣ ስለ ስጋው ደግሞ ቆራቢዎች የሚማሩበት፣ ተክሊል የፈጸሙ ሰዎች ስለ ተክሊል የሚማሩበትና አንዳንድ ጊዜ የተውሶ ቀለበት አለ ቤተ ክርስቲያን ለድሆች የምትሰጣቸው ቀለበት። ያንን ቀለበት ቤተ ክርስቲያን ውስጥ አድርገው እስከ ደጀ ሰላም ይሄዳሉ። ከደጀ ሰላም በኋላ ደግሞ ይመልሳሉ እና ጋብቻ ትምህርትም በዚያው ይማራሉ። ደጀ ሰላም ላይ ድሆችን ታሳቢ ያደረገች ቤተክርስቲያን ናት ማለት ነው። እና አሁን ቀለበት መግዛት የማይችሉ ሰዎች አሉ። በብድር የሚያደርጉ ሰዎች እንደነበሩ አስታውሳለሁ። ገጠር ኢትዮጵያ ላይ መቼም ብዙ ችግር አለና በተውሶ ቀለበት ጋብቻ ቢፈጽሙ አሁን ለነሱ የግድ መዋስ አይጠበቅባቸውም። ቤተክርስቲያኒቱ ማዘጋጀት መቻል የሚመለስ ማለት ነው። ላገባ ሁሉ ቀለበት ገዝታ ሊሆን ስለማይችል ሰፊ ቀለበት እንደውም አንዴ ማህበራዊ ሚዲያ ላይ አይቻለሁ። እዩት ደግሞ የዘመናችን ጉድ። በአንድ ቀለበት ባልና ሚስቱን ጣታቸውን አድርገው እዩት ይጫወቱብናል፣ የማይመጣ ጉድ የለ ብሎ አንዱ ጽፎ ነበር። የዚህ ዘመን የማህበራዊ ሚዲያ ትልቁ ችግር ሳያስቡ መናገርን አስለመደ። አስቦ መናገር ነበርቶ የዚህ የማህበራዊ ሚዲያ ትልቁ ተጽዕኖ ግን ለመናገር ሲቸኩል ሰው አያስብም። አስቦ መናገርን አይደለም ተናግሮ ማሰብን ነው ያስለመደ። ያልኩት ገብቷቸው ምን ብሎ ምን ማለት አስለመደን አልኳቸው? ኧረ ተው አላልኩም እንደሱ። ምን አስለመደን አልኳቸው? ተናግሮ ማሰብ። እሱም ጥሩ ነው እኮ ተናግረው ያሰቡም ጥሩ ናቸው፣ ይቅርታ ይላሉ። ግን ስለሚያፍሩ ወይም ደግሞ አንዴ በቃ ቫይራል ስለሆነ ብለው ያንን ማረም ስለሚከብዳቸው በዚያው በቃ ሳያስተባብሉ የሚቀሩ ሰዎች አሉ። እና ትንሽ ማሰብ ትንሽ ነገሮችን ማየት ጥሩ ነበር። እና ነባሩ የቤተ ክርስቲያናችን ስርዓት ይሄ ነበረ። ሰፊ ቀለበት አድርገው ይመጣሉ፣ ይጸለይላቸዋል። ዋናው የልባቸው ቀለበት ነው፣ ዋናው ስጋውና ደሙ ነውና ሲወጡ ግን ገንዘብ ከሌላቸው የግድ ቀለበት የላችሁም፣ ስርዓተ ተክሊል አይፈጸምላችሁም ስለማትል ቤተ ክርስቲያኗ የራሷን ቀለበት ሰታ ሰፊ ቀለበት የሁለቱም ጣት የሚጠለቅበትን ቀለበት አድርጋ ደጀ ሰላም ላይ እንዲመልሱ ታደርጋለች። ጋብቻ ምን እንደሆነ ታስተምራለች። እና ምስራቅ የቤተልሔም መገንቢያ ወይም ደግሞ መሰሪያ ነው። ቤተልሔም የሚሰራበት ስፍራ ነው፣ ይታወቃል። ክርስቶስ የተወለደበት ነው፣ እሱን ያሳያል ምስራቅ። ዛሬ ፊታችሁን ወደ ምስራቅ መለሱ ሲል ነገረ ልደቱን መወለዱን አስቡ፣ ለእናንተ መሞቱን አስቡ፣ ለእናንተ መነሳቱን፣ ለእናንተ ማድረጉን፣ ለእናንተ ዳግም የሚመጣ መሆኑን አስቡ ማለት ነው። ወደ ምስራቅ ተመልከቱ ማለት ከሀሳብ ጋር ነው እንጂ ከአቅጣጫ ጋር እንዲህ ማለት አይደለም። ግን እንዳልኳችሁ ወደ ምስራቅ ዞረን መጸለያችንም ጥሩ ነው። እንትን አሁን ወደ ሰሜን መሰለኝ የሚዞሩት አይደለ? ወደ ሰሜን የሚዞሩ አሉ። እሱ እንግዲህ በራሳቸው ሃይማኖት የሚያስቡት የሚያገናኙት የራሳቸው ነገር አለ። አጀንዳችን አይደለም፣ ወደዛ እንሄድም። የኛ ምስራቅ ደግሞ ክርስቶስ መወለዱን በአጠቃላይ ክርስቶስ ከተወለደበት ታሪክ አንስቶ ዳግም እስከሚመጣበት ጊዜ ያለውን ታሪክ የያዘው ይህ የክርስቶስ ታሪክ ነው። ምስራቅ ወደ ምስራቅ ተመልከቱ ሲል ዲያቆን ይህን ሁሉ ነው የምናስበውና ፊታችን ወደ ምስራቅ ይዞራል ለጸሎት ስንቆም። በሌላ መልኩ
አንዳንድ አባቶች ይህንን እኛ የምንጠቀመውን አቅጣጫ ላይጠቀሙ ይችላሉ። አንድ ታሪክ ልንገራችሁ። እኛ መደበኛውን ስርዓት ይዘን ስለምንጸልይ ቤተ መቅደሳችን ሳይቀር ፊታችን ወደ ምስራቅ እንድንዞር የሚያደርግ ነው፣ ወደ ምዕራብ አይደለም። በሁሉም ግን ክርስቶስ አምላካችን እግዚአብሔር አለ የለም? ለምንድን ነው ታዲያ እኛ ወደ ምስራቅ የምንዞር? ምሳሌነቱ ነው ወደ ምስራቅ የሚያዞረ እንጂ እኮ ለአንዱ ምስራቅ የሆነው ለሌላ ምዕራብ ነው። ታውቃላችሁ፣ የሆነ ቦታ ላይ ምስራቅ ብትል የሆነ ቦታ ላይ ያ ምስራቁ ምዕራብ ይሆናል። ራቅ ብለን ስናልፈው ማለት ነው። እንዲሁም ምስራቅ ሆኖ የተፈጠረ የለማ። እና ይሄ ምሳሌያዊ ነገር ነው። ቅዱሳን አባቶቻችን ሁለት ሰዎች ነበሩና አንዱ የበቃ ነው፣ አንዱ ያልበቃ። ምን አልኳችሁ? አንዱ የበቃ ነው፣ አንዱ ያልበቃ። ልክ የበቃው ሰውና ያልበቃው ሰው አንድ ላይ የሚጸልዩበት ጊዜ ላይ ይሄ የኛ መደበኛው ሰው እንደኛ በስርዓት በህግ የሚኖረው ሰው ፊቱን ወደ ምስራቅ አዙሮ ሲጸልይ፣ የበቃው ሰው ግን አንድ ጊዜ ወደ ደቡብ፣ ሌላ ጊዜ ወደ ሰሜን፣ ሌላ ጊዜ በፈለገው አቅጣጫ እየዞረ ነው የሚጸልይ። አንተ ሰውዬ ሃይማኖትን ቀየርክ እንዴ? ወደ ምስራቅ ተመልከቱ እኮ ነው የሚለው መጽሐፋችን። ለምንድን ነው ወዲያ ወዲህ እየተገላበጥክ የምትጸልየው የምትሰግደው? ፊትህን ወደ ምስራቅ መልስ እንጂ ብሎ ተቆጣ። ምስራቅ በየት ነው ብሎ ጠይቀው፣ የበቃው ያልበቃው። ምስራቅማ ይሄ ነው፣ ይሄው ፀሐይ የምትወጣበት፣ ይሄኛው ደግሞ ምዕራብ ፀሐይ የምትጠልቅበት ብሎ አብራራ። ስማኝ ወንድሜ አለ የበቃው፣ ያንተ ፀሐይ በምስራቅ ወጣ በምዕራብ ትገባለች። የኔ ፀሐይ ግን በምስራቅም በምዕራብም በሰሜን በደቡብም አለ። አቅጣጫ የሚወስነውን ፀሐይ አልፈልገውም እኔ። አቅጣጫ የማይወስነው ፀሐይ ኢየሱስ ክርስቶስ ግን በሁሉም አለልኝ፣ እሰግዳለሁ አለ። ምሳሌነቱን ለማሰብ ወደ ምስራቅ እንዞራለን። እኛ ከአቅጣጫው ጋር ምንም ጉዳይ የለም። ነገር ግን እንዳልኳችሁ ምስራቅ ቤተ ክርስቲያንን ይወክላል። ምስራቅ ክርስቶስን፣ ምስራቅ ድንግል ማርያምን፣ ምስራቅ የክርስቶስን ንጻት የክርስቶስን እድገት፣ ይህን ሁሉ የሚወክል ስለሆነ ፊታችን ወደዛ እናደርጋለን። እንዲሁ አቅጣጫው በራሱ ይሄ ምስራቅ የሚለው ምስራቅነቱ አይደለም፣ ምስራቅ ውስጥ ያለው ምስጢር ነው ፊታችን ወደዛ እንዲዞር የሚያደርገው። ይነስም ይብዛም። አንዳንዶቻችሁ ምንድነው መጸለይ ያለብን ትላላችሁ? የትኛውንም ጸሎት በቃ ምናልባት ብዙዎቻችሁን የማትቸገሩት አባታችን ሆይ፣ እንደው ሌላ ጊዜ ባይኖራችሁ ሌላ ጸሎት ባታው እንኳን አባታችን ሆይ እኛ የምንጸልየውን በዚህና በሰላም ቅዱስ ከመቤታችን የሚለውን፣ በሌላ መልኩ ጊዜ ካላችሁ የዘወትር ጸሎት ውዳሴ ማርያምና ዳዊት እነዚህን መርገምት መጸለይ ትችላላችሁ። ሌሎቻችሁ በወር አበባ ጊዜ በወልድ ጊዜ ምን አለ መጸለይ ያለብን የምትሉ ሴቶች አላችሁ። በወር አበባ ጊዜ መጽሐፍ እንዳትነኩ የሚከለክል መጽሐፍ እኔ እስካሁን አላየሁም። አንዳንድ ሰዎች መጽሐፍም እንዳትነኩ ሲናገሩ ሰምቻለሁ። ምንጭ የለም። ዝም ብሎ ከሆነ ከኪስ እየመጣ የሚመጣ ትምህርት የላትም ቤተ ክርስቲያኒቱ። ምን አለ? በነገራችን ላይ እግዚአብሔር ብሎ የእግዚአብሔርን ስም መጥራትና መጽሐፍ ቅዱስ ከመንካት የትኛው ከባድ ነው? እስኪ ንገሩን። አቤት። እና በወር አበባ ጊዜ ያለ ሴት እግዚአብሔር ብላ ስም ትጠራለች አትጠራ? እና የወር አበባ ላይ ስላለች ስሙን ታረክሰዋለች? ወደ ቤተ መቅደስ አትግባ ነው እንጂ የተባለው። ጸሎት፣ መስቀል የሚከለክላት ነገር አለ የሚል መጽሐፍ በመደበኛው ቤተክርስቲያናችን ስርዓት የለም። ስለዚህ የጸሎት መጻሕፍቶቻችሁን ይዛችሁ መጸለይ ትችላላችሁ። ያስተማረን አምላካችን እግዚአብሔር ስሙ የተመሰገነ ይሁን።